በይ ይበቃሻል። አንገትሽን ወጥቼ ነው ከዚህ ማስወጣሽ ነው እንጂ አሬል ተገባ ነው። ታዲያሳ አንቺ ምንም አይመለከትሽም። ልቀቂኝ። ሷብዬ ፊቷ እየተንጎራች ገና ሳትገቢ እንቶችበት ተሳሰበሽ ግራ ቀኝ ያየው ልሻገር መቼም ቢሆን ለሊና ሳልፍ አልሰጠኝ። ተይኝ በቃ ማይ አልተውሽም። ጓደኛሽ አለ ተከላከለች። ሁሌ እንዳጠፋሽ ገና በሽተኛ ታረጋኛለች። አንተ ከሃዲ ጠንቋይ ለራሱ ያቀም ማርም ተረቱስ የሚባል ለሊኮ መታከም ጨርስ ሄዳለች። የበላት እኔ እንደዛ ዋሽታ ጉድ አድርጋኝ። ይህ ሁሉ ነገር እኮ የተፈጠረው እኮ ባንቺ ምክንያት ነው። ለትታማች አንድ ወንድን ማፍቀር ኩርፊዋ ሀገር እንደሚያስለቀቅ እያወቅ ሄለን አሹ ልጅ ምን በደለችክ? ሴት ልጅ የተደበደበ ጥለህ መምጣት ምን ማለት ነው? እሺ እሷ ስራዋ ጥሩ አይደለም ይባል፣ ለኔ ለእናቷ ብለህ ልትረዳት አትሞክርም? እንዴት ይጨክንባታል ልጄ ላይ? እባክሽ ማሚቴ፣ አሹ ምን የሚያደርገው ነገር የለም። ለምን ያሰሚኝም? ዝም በይ ይበቃሻል። እየሰማሽው አይደለ? ለምንድን ነው ለአሹ የምትዋሽለት? እሱ አምኖ አይደለ ይቅርታ እየጠየቀ አይደለ? በል ሂዱ፣ ግቡ፣ ቶሎ ግቡ። እትዬ እኔ በሰዓቱ እዛ ስደርስ ፍቅር አልነበረችም። ውሸታም። እየመጣን መንገድ ላይ አንተን ወደ ቤት ሂድ አለችኝ፣ ሂድ ግባ አለችኝ አላልከኝም? ብያለሁ፣ ግን እንደዛ ያልኩት ያው እናት ስለሆኑ ይጫነቃሉ በማለት ነው። ፍቅርን የጓደኞቿ ጋር ትቆያለች ብዬ አስቤ እንጂ ክፋት አስቤ አይደለም። እትዬ ፍቅር 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 አቤት እማዬ። አሹን አግኝተሽው ነበር? አዎ እማዬ፣ አሹ ነበር። እሱ እያየ ነው ዳኒ እየጎተተ የወሰደኝ። ኧረ ተይ ፈጣሪሽ ፍሪ። ፍቅር መሸኔ ጋር ተገናኘን። ጭራሽ ጠብቄ አይደል እንዲያጣውሽ። አውቆ ነው እማዬ፣ እየዋሸሽ ነው። ፍቅር እውነቱን ንገሪኝ፣ አሹ ነበር አልነበረም? አዎ ነበር። ሁሉንም ነገር አይቷል። አሹ አይተሃል አላየህም? እትዬ መወዳትን እናቴንም ብዬን ይዛኝ እኔ ምንም አላየሁት። ምንም ያየሁት ነገር የለም። ጠበኩ ሳጣት ወደ ቤት የተመለስኩኝ። ዳይመንድን ሁሉ መንገድ ላይ አግኝቼው ነበር። እሱም መጠየቅ ይችላሉ። በቃ አሹ ቶ አትማል። ታዲያ ለምንድን ነው አገኘኋት ያልከኝ? ለእርሷ አስቤ ስለዋሸሁ በጣም ይቅርታ። መዋሸት አልነበረብኝም እትዬ፣ ይቅርታ በጣም። ውይ አሹ ችግር የለውም። በቃ ምን ሹ እማዬ። በቃሽ ፍቅር ይበቃሻል። ድምፅሽን መስማት አልፈልግም። ቶሎ ሂጂ ግቢ። ከአንቺ ጋር ገና አልጨረስኩም። አሹ በጣም ይቅርታ። ኧረ ምን ይቅርታ እትዬ፣ እኔ ነኝ እንጂ ጥፋተኛው እኔ ነኝ። ይቅርታ መጠየቅ ያለ ችግርሽ ምንድን ነው? ሩታ አንቺ ምንም አይመለከትሽም። ልቀቂኝ። አልለቅሽም። ሄደሽ ለማሚኖት ማትነግራት ከሆነ አልለቅሽም። እሺ አይሽ ባንቺ ምክንያት ከዚህ ቤት ቢባረር ምንድነው የምትጠቀሚው? ሩታ ልቀቂኝ። ሩታ በማያገባሽ የገባሽ ራስሽን ችግር ውስጥ አትክተች። ዞር በይ። ልጋው ልሄድበት። አንቺ ምን ልትይ ነው? ቆይ ምንድነው ችግርሽ? ምንድነው የምትፈልጊው? ፍቅር ከዚህ በላይ ክፋት ይበቃሻል። አሁን አሹ ሳይባረር ሂጂና ለትዬ ሁሉንም ነገር ተናገሪ። አይ ካልሽ ግን ውሸት ምን ያህል ዋጋ እንደሚያስከፍል አሳይሻለሁ። እንዴ ምንም እንዴ ብሎ ነገር የለም። ሁሉንም ነገር ሄደሽ ለትዬ ተናገሪ። አላደርገውም። የፈለጋችሁትን ነገር ማምጣት ትችላላችሁ። አልፈራም። እሺ ፍቅር ምን ልትይ ነው? አንቺ ማነሽና ነው ለሰራተኛ ዘብ የምትቆሚው? አንድ ዘበኛ ከቤት ሊባረር ነው ብላችሁ ነው ሁለታችሁ ምን ላይ እንደዚህ የምትሆኑብኝ? ስሚ ፍቅር፣ አሹ ምንም ያደረገሽ ነገር የለም። እሱን ደግሞ ልቦናሽ ያውቀዋል። እንኳን አወቅኩ። አንቺ ምን ይመለከትሻል? ነው ወይስ ካሹ ጋር የጀመርሽው ነገር እንዳይቋረጥብሽ ነው? ፍቅር ረሳሽው እንዴ? ሁለታችሁም እኮ አመዳችሁን ያራገፋችሁት እዚህ ቤት ውስጥ ነው። አመዳም ጆልሽ። ፍቅር ከዚህ በላይ ምንም እንድትናገርኝ አልፈቅድልሽም። እሺ ከዚህ በፊት ያደረግሽኝን የትኛውንም ነገር አልረሳሁትም። ልጄን የገደልሽው አንቺ ነሽ። እሱን ደግሞ ታውቂዋለሽ። አሁንም ይሄን ክፋትሽን እኛ ላይ እንድትጠቀሚ አልፈቅድልሽም። ሁሉንም ነገር ሄደሽ ለትዬ ተናገሪ። ተረጋጊ ሮማን። ሁለታችሁም ገደል ግቡ። እሺ ሩታ ምንድን ነው የሚሻለው? እትዬ በጣም ተናደዋል። የሆነ ነገር ማድረግ አለብን። አሁን ምንም ብንላቸው አይሰሙንም። አላውቅም ሮሚ፣ እኔም በጣም ግራ ገብቶኛል። ግን ደግሞ አሹ አይናችን እያየ ከዚህ ቤት መባረር የለበትም። ፍቅር አቤት። ሮሚ ፍቅርስ? ፍቅር መኝታ ቤቷ ናት። ነው እንዴ? እሺ
አጎቴ ዛሬ ደግሞ አጎቴ እያስባለ የሚያስከትል ምን ነገር መጣ? ለማየ የነገርካትን ነገር መስማት ፈልጌ ነበር። ምን ነገርኳት ለሷ? ስለ አደይ ልታገባ ነው። ታዲያሳ አባትሽ አልነገረሽም? ደስ ይላል አጎቴ። እስካሁን የቆየችው ይበቃታል። በቃ አሁን ማግባት ነው ያለባት። አዎ ብርሃን፣ እናትሽ አይሆንም እያለች ስለሆነ እሷን አሳምኛል። እሺ አታስብ፣ እኔ ለማየ እነግራታለሁ። ግን ባሏ ጥሩ ሰው ነው። አባትሽ አልነገረሽም? አታውቂውም? ማንን? ከደመቀ ጋር ነው የመጣው አለኝ። እንዴ ማን ነው እሱ? ዴቭ? አዎ እሱ ነው። ማለት አልገባኝም። ምን ነው ደነገጥሽ? ክፉ ነገር ሰምተሽበታል? ዴቭ ነው አደይን የሚያገባት? ታዲያስ ምን እንደምትያት ታውቂያለሽ? ለእህትሽ አባትሽ ፈቅዷል፣ ምንም እንዳታስቢ በያት። ታዲያ ባብለሽ ከከተማ ያመጣሻት እንደሆነ እኔም አባትሽም የምናደርግልሽን አታውቂም። ቆይ ግን አጎቴ የምርህን ነው? አባዬ ዴቭ አደይን እንዲያገባት ፈቅዷል? አዎ ፈቅዷል። ልጁ ከደህና ቤተሰብ ነው የመጣው አሉንም እንዴ? በያንቺም እናትሽንም እህትሽንም አሳምኝ፣ ከአባትሽ ጎን ቁሚ። ቆይ ግን እህቴን መለማመጡ ለምን አስፈለገ? ቆይ ዴቭን አትፈልገውም እንዴ? ታዲያ እህትሽ እኮ አስቸጋሪ ሆነች። አደይ ታገባ ነው? በይ ለእናትሽ አስረጃት። እሷ ናት ወሳኙ። አደይ እንዳትመጣ የምታደርገው እሷ ናት ብሏል ከፈለኝ። ፈጣሪማ ታዳላል፣ የምር ታዳላል። እንዴ አሁን በዚህ እድሜው ይሄን የሚያህል ሆስፒታል፣ መኪና፣ ገንዘብ፣ አቤት ልዩነት፣ አቤት ልዩነት፣ አቤት ልዩነት፣ አቤት ልዩነት። ኧረ ተው ግን እኔ እንደም ሹፌን ተው። ይሄንንማ ወይ በባሌ ወይ በቦሌ ሄዱ ነው እንጂ ዝም ብሎ ከሰማይ የሚያወርድ ወይ ላከኝ ወይ ላክልኝ እንዴ። ኧረ አታዳላ ተው፣ ግድ የለም። እስከ መቼ የበይ ተመልካች ሆነን እንቀራለን? ዳይመንድ፣ አንቺ እዚህ ምን ልትሰራ መጣ? ማለት ቆይ አንቺ ራስሽ እዚህ ምን ትሰራለሽ? ታመን የመጣው? አዎ በደንብ ታምሜ ነው እንጂ አንቺ እንዴ። ቆይ እሱ ጋር ደግሞ ምን ታደርጊያለሽ? የዚህ ሆስፒታል ፋርማሲ ክፍል ነኝ። እርፍ ፒፕሉን እንዳለ ፎርማሊን ወቅተሽ ተራማጅ የነበረውን ተሳቢና ተጎታች ሆኖ ወደ ቤቱ ሊመለስ ነው በእኛ። ዳይመንድ፣ ይሄ የስራ ቦታ ነው። ዶክተሩ እስኪመጣ ድረስ የሚሰማውን ስሜቶች ንገረኝ። ይሄ ነገርማ ዝም ብሎ አይደለም፣ እደርስበታለሁ። የምልሽ ኤፍ ያሰርተሽ ነው አይደል? ዳይመንድ ነው ወይስ እኔ 7 ዓመት ተኝቼ ነው? ተኝቻለሁ እንዴ? አረ ነቃ ዳይመንድ፣ ምንድን ነው እንዴ? እንዴት ሆኖ ነው አንቺ እሱ ጋር የምትቀመጪው? በቃ ዳይመንድ፣ ቆይ ምን ልሆንልህ? ለምን አትረዳኝም? ዶክተሩ ከመጣ ደግሞ ለእኔ ያለው አመለካከት ጥሩ አይሆንም። ይኸውልሽ እኔ ምንም አላዳምጥሽ ቤዛ። ይህን ነገርማ በደንብ እደርስበታለሁ። አንቺ ፊደል ገደሉ ጭራሽ ተምሬትኛለሽ። ዳይመንድ፣ አላመንከኝም እንዴ? ፋርማሲ ተምሬ ነበር፣ ያው ስላልሰራሁበት ነው እንጂ። እና እንጂ ጠዋት ማታ ሰው ለመግደል የምትሯሯጭ ሴትዮ ሰዎችን ላደን እዚህ ጋር ተቀመጥኩ ብትይኝን ያሁን እንደው እንዴት አድርጌ ነው ማምንሽ? ዳይመንድ፣ እዚህ ምንም አይነት አገልግሎት ካልፈለግ ውጣ፣ ምክንያቱም ብዙ ታካሚዎች አሉ። ምን አንቺ ከርሳ ጭራሽ ታካሚ ዙቢ ጂኒ ጃንካ ምናምን እያልሽ ሙርት ይዣልሽ ነው ውጭ ነው አንቺ ነሽ እዚህ ማታስፈልጊ። ዳይመንድ፣ ምን እያደረክ ነው? ያማል እንዴ? አንገትሽን ጎትቼ ነው ከዚህ ማስወጣሽ ነው ውጪ። ዳይመንድ፣ ምን እያደረጋችሁ ነው? ምንም ዶክተር፣ በጣም ይቅርታ፣ ልጁ የአእምሮ በሽተኛ ነው መሰለኝ፣ ተነስቶ አነቀኝ። ዳይመንድ፣ ምን ማድረግ ነው? ይቅርታ ዶክተር፣ እቺ ችጋራማ አናዳኝ ነው። አረ ዶክተር እንዳታምነው፣ እየዋሸ ነው። ቤዛ፣ በኋላ እናወራለን። ውጭ ጠብቂ። ይሻላል ዶክተር። ውጭ። ዳይመንድ፣ በምንድን ነው ከጋኝ የተጣላችሁት?
ዶክተር ረዳቴ ቤዛን ታውቃታለህ እንዴ ዳይመንድ? ከራስ ጸጉሯ እስከ ጥፍሯ ነው ማውቃት። እሷ እንዴት እዚህ ጋር ትቀመጣለች? ቅናት ነው? ቅናት? የምን ቅናት ነው ደግሞ? በዚች ሰይጣን እኔ ልቅና? አልገባኝም። የተጋጫችሁበት ነገር ነበር? ይኸውልህ ዶክተር፣ ቤዛ በጣም መጥፎ ሰው ነች። ዳይመንድ ተው፣ ስለ እሷ ክፋት አትንገረኝ። ቆይ ለምንድን ነው ዛሬ እዚህ ጥሩ አስተያየት የተናደድከው? ስለማይገባት ነው። የሚገባትና ማይገባትን የምትወስነውና የምትፈርደው አንተ ሳትሆን የፈጠራት ፈጣሪዋን። ኧረ እቺ ምን አምላክ አላት እቺ የሰይጣን ቁርጥራሽ። ዳይመንድ አሃ የሜ ዶክተር እንዴ ተመቻችታችሁ ነው እንደዚህ የምትጎረጎርላት? ጥሩ ነው። ለምን እንኳን መርዙን በእጇ ሰታት እኮ ቀን ከሌሊት ሰው ለመግደል ወደ ኋላ ማትል ለገንዘብ ብላ ምንም ነገር ማድረግ የምትችል ሴት እኮ ነች። ቆይ መቼ ነው ሁሉ ነገር ያደረገችው? ያኔ ነው እዛ ቤት እያለች። አሁንም ራሷ ቤት እያለችም አላረፈችም። አንድ ደግሞ አለ የሆነ ጉርጥ የመሰለ ወንድም አላት። ትላንትን ተው አልፏል። ግን ዛሬ ታገኘሃት? እዚህ ነው በሷ ቤት። በቃ አልታወቀችም። በቃ ምን አላቃትም ማለት ነው። በሷ ቤት በቃ እንደ ተማረ ሰው አክት ማድረጓ ነው። እቺ የሆነች አቦጊዳ ሽፍታ ኢድን ጠቃ 15 ብላ የምታነብስ ሴትዮ አሁን እዚህ ጋር እንደ ዶክተር ወንበር ላይ ስትቀመጥ አቃጥላትም ወንበሩ ራሱ። ዶክተር እስቲ ፈጣሪ ያሳይ። ታዲያ ለምን ተናደድክ? ፈጣሪ ቅር ብሏት ዛሬ እዚህ ቦታ እንድትገኝ ከረዳት አንተ ለምን ትናደዳለህ? ነው ወይስ ቅናት ነው? እኔ ዳይመንድ ነኝ በዚች አውራሪ ስምቀ ነው? ቤዛ የዚህ ሆስፒታል ሰራተኛ ነች። እየተገናኘ ነው በአጋጣሚ ቢሆንም ግን የትምህርት ማስረጃን አይቼ ነው ያስገባኋት። አይ ዶክተር አንተማ ጥሩ ሰው መስላ ነው። እንዲሁ እንዴት አድርጋ አስመጣህ ነው ግን እንደው በእናትህ ይኸውልህ ጥሩ ሰው መስላ ነው የምትጎዳ። በቃ ዳይመንድ ከዚህ በላይ ስለሷ ምንም ኔጌቲቭ ነገር መስማት አልፈልግም። አሃ ዶክተርዬ መች ገባኝ። ለካ ተመቻችታችሁ ነው። ተመችታለች አይፎንካ። እኔ በመሀል ዝም ብዬ ነው መቀላውጠው። አልጨረስኩም ዳይመንድ። አቦ ዶክተር እኔ አክብሬ ነበር የመጣሁት። በቃ ከቤዛ ጋር ሳይ ግን ደበረኝ። እንደ ነገሩ እንኳን አየኋችሁ። ሰውን ለምን በበፊት ማንነቱ ትመለከታለህ? ቤዛ ክፉ ነበረች ማለት አሁንም ክፉ ሆና ትቀራለች ማለት ነው እንዴ? ምን ያላልኩ እና ቆይ መቀየሯና እዚህ ቦታ መገኘቷ ለምን አናደደ? አልተረዳኝም ዶክተር። ምንድን ነው ያልተረዳው ዳይመንድ? ቆይ አሁንም እንደ በፊቱ የበፊት ባህሪዋን የበፊት ስራዋን ስላላየን የተናደድከው? ያርግላት፣ ያጣፍጥላት። ያለ ምክንያት ግን ምንም ነገር አታርግም። በጣም ጥቅመኛ ነች ዶክተር። እና እሺ ቆይ ምን እንዳደረግ ነው የፈለግከው? ላባራት? እኔ እንደዛ አላልኩም ዶክተር። እሱ ያንተ ውሳኔ ነው። ስለ ቤዛ ነግሬሃለሁ። አንተ የነገርከኝ ነገር ካንተ ነው። እኔም ማውቃት ቤዛ ዛሬ እዚህ ጋር ያለችው ነው እንጂ አንተ የምትለኝ ቤዛ በፍጹም አላውቃት። ይመች ዶክተር፣ እንደፈለግ ተግባብተናል። ኧረ እኔ አይመለከተኝም፣ እንደፈለጋችሁ። ሲጀመር እኔ በሰው ቢሮ ምን አገባኝ? እሺ ዳይመንድ፣ አሁን ስለመጣበት ጉዳይ ነው። አቤት የሰው ክፋት፣ አቤት የክፋት ጥግ። አይዟችሁ የኔ ወርቆች፣ ፍቅር ተነግቶባታል። የምር ነው? አዎ አይደለም መባረር፣ ቀን ስራ የሚያሰራኝ ሰውዬ የሰጠኝን ጫማ ተጫምቼ ልብሴን ቀይሬ ፏ ብዬ ፊቷ እየተንጎራዴ። ወይኔ ደስ ሲል፣ በጣም ደስ ይላል። በጣም ተጨንቄ ነበር። እኔስ ብትይ ደግሞ እኮ እውነቱን አለመናገር ነው ጉዳይ። የት አባቷ ጦሳ ለራሷ ታላላት። ሩታዬ ግን ይቅርታ፣ በእኔ ምክንያት እንደዚህ ሆንሽ። ችግር የለውም ማሹዬ፣ አንተ ምን አደረክ? ፍቅር እኮ ናት። ደግሞ ለሰራችሁ ስራ ዋጋዋን ነው የምሰጣት። እሺ፣ በጣም አብዝተዋለች። አሹ እዚህ ስለሆንክና እትዬም ስለተረዱ በጣም ደስ ብሎኛል። በቃ እኔ ውስጥ ልግባ። አሳዶግ ሩታ እንዴት ነሽ? ሩታ ምን ሆነ ነው? እንጃ ደህና ነበረች። ልክ አንተ ስትመጣ እንደ ነብር ተለዋወጠችና ወጣች። በቃ ተውት፣ እኔ አወራታለሁ። ጥሩ ነው አይደል? አንቺ ጠፋሽ እንጂ ምን ነው ግን በሰላም ነው? አዎ በሰላም ነው። እሺ የተቻችሁ ጠፋ አይደል? ሮም እያለች አለች። ግቢ ዘለቂ አይደል? ዘለቂ። እሺ
አሸኛትም ሄዶ አይደለም ሲወለድ እንላለን። ተግባብተናል? አዎ በደንብ ተግባብተናል ዶክተር። ይዣቸው እመጣለሁ። እሺ በቃ አሁን መሄድ ትችላለህ። አመሰግናለሁ ዶክተር። ቤዛ ቤዛ ከእንግዳ ጋር በዚህ ልክ ግብግብ ውስጥ መግባት አግባብ ነው? አይ አይደለም ዶክተር፣ ይቅርታ። ዳይመንድ እንዴት ነው የምታውቂው? አይ በፊት የምሰራበት ቦታ ነው የማውቀው። ግን ምን አለ መጥፎ ነገር አወራ እንዴ? ዳይመንድ ለምን እንደሆነ አላውቅም፣ ለእኔ ግልጥላቸዋለሁ አይደል? አዎ ዶክተር። ምነው ክፉ ነገር ተናገረ እንዴ ስለኔ? አይ እንደውም በተቃራኒ እሱ ስለ አንቺ በጣም ጥሩ ጥሩ ባህሪዎችን ይናገር። ዳይመንድ ስለኔ ጥሩ ነገር አወራ? አዎ ቤዛ፣ ለምን ገረመሽ? ኧረ አልገረመኝም ዶክተር፣ ያው ዝም ብዬ ነው። ጥሩ ግን ዛሬ ያደረግሽው ነገር ልክ አይደለም። ከዳይመንድ የባሱ በጣም ብዙ ልጆች ይመጣሉ። ይህ ሆስፒታል ነው። አንቺ ነሽ ተረጋግተሽ እነሱ ማረጋጋት ያለብሽ። እሺ ዶክተር፣ በጣም ይቅርታ። እሺ በያሁን ወደ ስራ ተመለሽ። እሺ ዶክተር። ምን ቤዛ? ግን ስንት ሰዓት ነው የምወጣው? ገና ሳትገቢ የምትወጪበት አሳሰበሽ ቤዛ? ይቅርታ ዶክተር፣ መጠየቅ አልነበረብኝ። ስራ ብዙ ስለሌለ ችግር የለውም። ሁኔታውን አይተሽ ውጪ። እኔ እዚህ ስላለው እሸፍንልሻለሁ። አመሰግናለሁ ዶክተር። ዛሬ ትንሽ ገብቶኛል ቤዛ፣ መናገር አይጠበቅብሽ። ሴት ልጅ ነሽ። ብቻ ስትወጪ ንገረኝና ሂጂ። እሺ አመሰግናለሁ ዶክተር። እሺ ታውቃለህ፣ ግን ምን ትናፍቀኛለህ። አታስቢ፣ ስራ እንደጨረስኩ ቶሎ እመጣለሁ። ደግሞ ልጠንቀቅ እያልክ ምን ልጠንቀቅ? ግራ ቀኝ እያየሁ ልሻገር? አቦኪንጎን ያልቀለድኩም፣ ሴቶቹን ጠንቀቅ እያልክ ምን አዋታደ ሁሌ እንደዚህ ፋ ብለህ የምትሄድ ከሆነ ያሰጋል። አታስቢ፣ ታውቂ የለ ለእነሱ ምን የተረፈ ልብ የለኝም አንቺ ካልሰጠሻቸው በስተቀር ማለት ነው። መልካም የስራ ቀን። ኪንጎ አምሮበታል። አዎ ሴቶቹ ካልጠለፉት ቅምጥሌ። ታውቂያለሽ ማዘሯ ኪንጎ እንደዚህ ጎበዝ እንደሆነና ለስራ ያለውን ፍቅር አባባይ በጣም ይወደው ነበር። እድሜ ለሰላምዬና ለአደይ። አባትሽ ከመሞቱ በፊት ስለ ኪንጎ ብዙ ነገር አስረድተውታል። ምንም ሊጸጽትሽ አይገባም። እሱማ ደብዳቤው ላይ እንኳን አንብቤዋለሁ። መልካም ጓደኛ እንደዚህ ነው። ኪንጎም ቢሆን ጥሩ ሀሳብ አለው። ራሱን ለመቀየር የሚያደርገው ጥረት በጣም ደስ ይላል። ልክ ነሽ ማዘሯ። እኔ የምለው ባርች ግን የት ነው? ወደዚህ አልመጣም እንዴ? ኧረ ወደዚህ አልመጣም። ቆይ ወዴት ሄደሽ? ምንድነው የምትለኝ አንተ ሰውዬ? አሰማኝም። ወደዛ ስራ መመለስ አልፈልግም። ለምን አትሆኝም? በቃ እኔ ህይወቴን በትክክለኛው መንገድ ልኖርበት። ተወኝ አልኩህ እኮ። ምንም አይነት ስራ አልሰራም። ትሰማኛለህ? የራስ ጉዳይ። መቼም ቢሆን ለሊና አሳልፌ አልሰጠም። ዝጋ እባክህ። ታወራለህ እንዴ? ስልሽ ማን ነበር? ሄለን እንዴት ነህ? አይልልሽ። አንቺ ልጅ ግን ምንሽ ነው? ቆያ ምን አልከኝ? አይ ውጪ ላይ ብቻሽን ቁጭ ብለሽ ምን እያደረግሽ ነው እኮ ነው። ከረፈደም ቢሆን እኮ ፀሐይን ካይን ብዬ ነው። ያው ቤት ውስጥ ታፍኝ ስለሙል እንዴ ፀሐይ ለመሞቅ ነው እዚህ ቁጭ አልሽ? አንተ መሞቅ ትፈልጋለህ እንዴ? ወንበር ላምጣልህ እንዴ? የት? እዚህ ጋር? ምን ነው ከከተማ እንደሆነ እኮ ሁሉም በሩን ዘግቶ ነው ቡና የሚጠጣው። ያው ሲጨንቀኝ ጊዜ እኮ ነው እዚህ ደጅ ላይ ሆኜ አላፋ ግዳሚ የሆነ የከተሜ ሰው ልመልከት ብዬ ነው። ምን ነው ለምንድን ነው የምትስቀው? ያ ጓደኛሽ እኮ አብሮሽ የመጣው ልጅ አቤ ነው? አዎ ካልተሳሳትኩ ስሙ እንደዛ ነው። እሱ የለም ከባንክ ቤት ብሎ በጧት እንደወጣ እስካሁን አልተመለሰም። እና ታዲያ ከደበረሽ ለምን ለሊጋቶኝ? ቤቱን ለማን ትቼ? ቆልፈሽው ነው? አይ ግድ የለም ደግሞ ሲመጣ ቢያጣኝስ? እዚህ ቁጭ ብዬ ከፀሐይ ዋጋ ስነጋገር ብጠብቀው ይሻለኛል። እንዴ
ከፀሐይ ጋር ንግግር? ታዲያስ በዚህ ጊዜ እኮ ዞር ዞር ብትይ የትኛውም ሴት ፀሐይ ለመቁጭ አትልም እንዴ? ለምን? ፀሐይ እኮ የማለዳ ቁርስ ናት ይላል አጎቴ። ያው እኔ ከረፈደ ቢሆንም የወጣሁት። አንቺ አውቀሽበታል እናቴ። በይ በይ፣ ሴቱ ሁሉ አንቺን አይቶ እንደ በርበሬ ውጪ ሳይሰጣ ቶሎ ግቢ ይሻላል። ኧረ ተይ ስቀልድሽ ነው። አመረርሽ እንዴ? አይ እኔ ደግሞ እኮ የማይደረግ ነገር ያደረግኩ ይመስሉኝ። በሌላ ሰው መጥቶ እንዳንተ ከሚሳለቅብኝ ፀሐዩን መሞቁ ይቅርብኝ፣ ቤቴ ልግባ። ኧረ ይሻላል። አዎ ተው ይቅርብኝ። በይ በይ፣ እኔ የለሁበት። ቻው። እማዬ በቃ ምንም እንድትይኝ አልፈልግም። ያደረግሽው ነገር ምንም የማያስብል መስሎ ነው የሚሰማሽ? እኔ እኮ ስንት ነገር አልፌ እንደመጣው ስላላየሽ ነው እማዬ። ፍቅር ጥፋትሽን በጥፋት ለመሸፈን አትሞክሪ። ቆይ ለምን እኔ ልጅሽን አትሰሚኝም እማዬ? እሺ ምን ልስማሽ? ምን ያልሰማሁሽ ነገር አለ? አንቺን ሰምቼ ልጆቹ ምን እንዳደረግኳቸው ታውቂያለሽ። ፍቅር ክፉ አታስቢኝ። እኔ እኮ ብቻዬን ያለ አባት አፈር ከድሜ ግጬ ነው ያሳደግኩሽኝ። ታዲያ ምላሹ ይሄ ነው ለእኔ? እሺ እንዴት አድርጌ ነው የማስተካከልሽ? እኔ እኮ ግራ ገባኝ። ምን ባደርግሽ ነው የምትስተካከዩ? ተይኝ በቃ እማዬ። አልተውሽም። በተደጋጋሚ ጥፋት አጥፍተሽ ይቅርታ ብዬሻለሁኝ። ይሄን አታድርጊ ይሄን አድርጊ እያልኩኝ እኔ ከጎንሻለሁ። ወደፊት ግን ያንን የሚልሽ ሰው ይሄን አታድርጊ ይሄን አድርጊ የሚልሽ ሰው ታጫለሽ። ነግሬሻለሁ። እኔ ፍቅር በተደጋጋሚ ባንቺ አዝኜብሻለሁ። አፍሬያለሁ ልጄ። ይቅርታ እማዬ። ይቅርታ ትበይኝ። እኔ እኮ ይቅርታ ስትይኝ እሺ ልልሽ እችላለሁ፣ ግን ይሄ አንቺን ምንም አይጠቅምሽም። እሺ አሁን የትና ከማን ጋር ነበርሽ? ነገርኩሽ አይደል እንዴ እማዬ? የቤዛ ወንድም ዳኒ አስገድዶ ወስዶኝ ነው። አሁንም እየዋሸሽ ነው። ኧረ እማዬ አይደለም። ጥሩ፣ በጣም ጥሩ። እንግዲያውስ እውነቱን እስከምትናገሪ ከዚህ ክፍል ውስጥ አትወጪም። ማለት ከዚህ ክፍል ማለት አልገባኝም። ሰምተሻል? አምጪው ስልክሽን። አታደርጊውም እማዬ። እማዬ 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 ክፈቱ። ምንድን ነው? አትደንግጡ፣ ፍቅር ናት የምትሆነው። ለምን? እትዬ እየቀጧት ነው። ደግሞ ምን አጥፍታ? ዋሽታ ነው። ቆይ መቼ ነው የምትሻሻለው? ሁሌ እንዳጠፋሽ ነው። እኔማ በዚሽ ልጅ ነው አንድ ቀን ሞታ። ግራ እየገባኝ እኮ ነው። ምን ላድርጋት? ምን አደረገች? ምንም አታደርገው ነገር አለ። መጥፎ ጓደኞች ገጥማ ነው መሰለኝ። ጸባዩ ሁሉ ተበላሽቷል። እኔ ቆይ ያለ አባት ለፍቼ ያሳደግኳት ይሄ ይገባኛል? ለእኔ ይገባኛል? እታለም በቃ ተረጋጊ፣ እኔ አውራታለሁ። አይ ዴቭ ተው፣ ቁጭ በል። መኝታ ቤቷን ዘግቼባታለሁ። በቃ እትዬ አይበሳጩ፣ ለጤናው ጥሩ አይደለም። ከዚህ በላይ ይታመማሉ። እሱ ማየት ይቀርልኛል። ገና በሽተኛ ታደርገኛለች። ሮማን መድኃኒት ነው እንጂ ራሴ ነው እረፍት ላድርግ። ምስኪን የኔ እናት። እትዬ ግን በጣም ያሳዝናል። በጣም ፍቅር ከቀን ወደ ቀን እየባሰባት ሄደች ነው። ዴቭ ግን የሆነ ነገር ማድረግ አለብን። ሰላም ዶክተር፣ እንዴት ነው? ይመስገን። እንዴት ነሽ? ሰላም ነው አለው ዶክተር። ደህና ነኝ። ጤናሽ እንዴት ነው? አዳዲስ ያይሻለሽ ምልክቶች አሉ? እና ደግሞ ጓደኛሽ ዛሬ እንዴት አልመጣች? አደይ ቤት አልነበረችም ዶክተር። ከአደይ ጋር አብራችሁ ነው የምትኖሩት? አዎ ዶክተር፣ ለጊዜው አሁን አንድ ላይ ነው ያለ ነው። ጥሩ፣ ደስ ይላል። አደይ በጣም ጥሩ ልጅ ነች። አዎ ዶክተር፣ ጥሩ ጓደኛ አግኝቻለሁ። የቤተሰቦች አለመኖር እንዳይሰማኝ አድርጋኛለች። በሁኔታዎች ላይ የተገኘች ጉድለቶችን ትሞላልኛለች። ፈጣሪን አመስግኝ። በጣም ጥሩ ሰው ሰጥቶሻል። አዎ ይመስገን ዶክተር። ባቡሬም ጥሩ ጓደኛሽ ነው። ባቡሬ ስለምን ደበረሽ? አንተ ምን እንድትዋሽ ስላደረግን በጣም ይቅርታ ዶክተር። አታስቢ ለሊ፣ ውሸት አይደለም። ጓደኛሽ አደይ ተቀላቅላለች እና አንቺም ደግሞ ህጻናትና ሴቶቹ በማገዝ ላይ ልትቀላቀኝ ትችያለሽ። በጣም ደስ ይለኛል ዶክተር። ከአደይ ጋር በመሆን ለህጻናቱ ንጹህ ፍቅርን በመስጠት ከዛም ደግሞ ሴቶቹ የሚፈልጉትን ነገር በማወቅና በመረዳት ከዛ ለኛ በማሳወቅ እነሱን ጤናማ ማድረግ ከዛ ደስታቸውን መመለስና ለህይወት እንዲጓጉ ማድረግ ነው አላማችን። በጣም ጥሩ ስራ እየሰራችሁ ነው ዶክተር። እኔ በማንኛውም ሁኔታ ከጎናችሁ ነኝ። እኔ ከልጅነቴ ጀምሮ እንደዚህ አይነት ጉዳዮች ላይ መሳተፍ ወድ ነበር። ይሄው ለምለም፣ መንገዱ ክፍት ነው፣ መቀላቀል ትችላለሽ። አመሰግናለሁ ዶክተር። ወደ አንቺ ስንመለስ ግን በህመምሽ ዙሪያ እየተሰሙሽ ያሉ ስሜቶች
እያዩሽ ያለሽው ለውጥ ካለ እስኪ ንገሪ። ዳኒ ሄሎ። ቆይ ምን አለበት በሩን ብታንኳኳ? ምን ነው ደነገጥሽ? ምንም። ምን ነው? እኔ ቁጭ በይ እንጂ ምንድን ነው ቆመሽ? እንዴት መጣ? ናፍቀሽኝ ነው አይኔ ድንብላል። ስቀልድ ነው። እህቴስ? ቤዛ አልተመለሰችም፣ ቆየች ከወጣች። ደግሞ ባልሽስ? አቤ ነው። ከእሱ ውጪ ሌላ ባላለሽ እንዴ? አረ ምን ሊያደርግልኝ? ታዲያ ቆይ ምን ያስደነግጥሽ? መቼ ደነገጥኩ? ቆይ ደግሞ ያ ዳይመንድ ምን? እሺ ቆይ ለምን ነካት ምናምን ሲል የነበረው? አይ ሌላ ነገር አስበ መስሎት ነው። ሌላ ነገር ምን? አላውቅም። ባልሽ ቆይ የት ነው ያለው? አቤ ባንክ ነው። እንዴ የባንክ ሰራተኛ ነው እንዴ? አረ እንደዛ አይደለም። ታዲያ እንዴት ነው? የሚያስተካክለው ነገር ስላለ ነው። ማን ነው? አበበ ነው መሰለኝ። አቤ ዳኒ። እሺ ጀግናው እንዴት ነው? እዚህ ደግሞ ምን ትሰራለህ አንተ? ሚስትህን ብቻዋን እንዳይደብራት እያዳበርኳት ነበር። አልገባኝም። ማን አዳብርልኝ ብሎህ ነው? ቆይ ምን ስራውን እዚህ ቤት የገባው አንተ? ኧረ አረጋጋው። ምን? እሺ እየተቆጣህ እኮ ነው። ታውቀዋል ግን እንዴ? እንዴት ነው የማልቆጣው? አቤ ተው። እህቴ አከራየችን ቤት ውስጥ መጣ ቁጭ አለች፣ ዝም አልን። ደግሞ አንተ መጣህ። ኧረ አቤ ተረጋጋ። ስለ እህቴ ክፉ ነገር የምትናገር ከሆነ ትጣላኛለሽ። እዚህ ቤት መምጣቴ ከሆነ ያስደበረ ይወጣልሃል። ድሮም እኮ አንተም ብዬ አይደለም የመጣሁት ሄሉዬም ብዬ እንጂ። እንዴ እኔ ልይዛቻ? ቆይ ቤቴ መጥቶ ይዘትብኛል አይደል? ቆይ ለምን አትረጋጋም አቤ? ቆይ ሰው በዚህ ልክ ማውራቱ ተገቢ ነው? ቆይ ግን አልገባኝም። ሄሉን እንጂ አንተን ፈልጌ ያልመጣው ማለት ምን ማለት ነው? አልገባኝም። እኔን ለምን ትጠይቀኛለህ አቤ? ኧረ ተው እንጂ። አልተው። ቆይ ለምን አስገባሽው? ምን እያለች ነበረ? እየጠረጠርከኝ ነው? ቆይ እየተናገረውን አልሰማሽውም ነው? ታዲያ ቢናገር እንዴት ሌላ ነገር አለ ብለህ ትጠረጥራለህ? ወይስ እኔን አታምነኝም? ሄለን አይ በቃ ንግግርህና ጥያቄ ልክ አይደለም። ብቻዬን መሆን እፈልጋለሁ። ብርሃን ምን ሆነሽ ነው? ምን ለብቶሽ ነው? ወይ ከፍቶኛል። ምን ከፍቶኛል? ማን ያስከፋሽ? አጎቴ ነው። አጎቴ ነው ያልሽው? ደግሞ እሱንም ጋሻ ጃግሬ አድርገው ላኩት። በይ ዝም በይ፣ አሁን ዝም በይ። መጣሁ። እሺ አለልኝ። አንተ ከሃዲ ተው አለልኝ ተው። ብዙ ነገር እንዳሳለፍን ሰዎች እንሆን እንጂ ዝም ብለን አንወቃቀስ። አይ መወቃቀስ አየሁ እኮ እኔን አስረህ ልትወስደኝ። አይ ወንድምነት፣ አይ የጓደኝነት ጥግ አሁንማ አለቀ፣ አበቃ እኮ። አይ አላለቀም። ታዲያ ምን እያልከኝ ነው? እስቲ ንገረኝ አሁን በል። ይኸውልህ አለልኝ፣ እኔ ጋሼን ትእዛዝ ካልፈጸምኩ ከአንተ የባሰ ቦታ ነው የሚጥሉኝ። ታዲያ አሁን ምን አመጣኝ ልትል ነው? በል እኔ እኮ ሄጃለሁ። የለሁም አሳልፈህ ሰጥተኸኛል። አበቃ። የኔ አንተ ነገር ጫን። ተዋለልኝ ተው፣ እያወቅከኝ አጨክንብኝ። ደግሞ እኔ ሆንኩ ጨካኙ? ተወኝ አንተ፣ ተወኝ ብያለሁ። ተወኝ አለልኝ። ትንሽ ብሸኝሽ ግን ደስ ይለኝ ነበር። አይ ችግር የለውም። ከዚህ በኋላ ራሴ ሄዳለሁ። ተመለስ። እሺ የኔ ፍቅር። ሮሚዮ ይላል። እንዴት ነው ዳይመንድ? እንዴት ነው ዳይመንድ? ጁሌት እንዴት ነሽ? ከየት ተገኘ ዛሬ? እናንተ ልጠይቃችሁ እንጂ እናንተ ናችሁ የጠፋችሁት። ወዴት ልም አላችሁ? እኔማ እንደውም ሰርጋቸውን ሸመጠጡኝ እንዴ ብዬ እኮ በጣም ጨንቆኝ ነበር። ዳይመንድ እስኪ አንተን ከሰማች ንገራት። አዴ በጣም እየተዘናጋች ነው። ጁሌትማ ያው የታወቀ እኮ ነው፣ አስቸጋሪ ናት። ግን አትፍረድባት፣ የሔዋን ዘሮች አስቸጋሪዎች ናቸው። አረ አልክ ዳይመንድ። እና ምን ልትይ ነው?
እንዴ ልጁን እኮ አሰቃየሽው። እንደ ሸማኔ መርወሪያ አንዴ ወደዚህ አንዴ ወደዛ ተቀባበልሽው እኮ። እንዴ አግቢውና ገላጊው እኛንም ማጎት አድርጊ። አይ ዳይመንድ ምንም ሰበብ አያስፈልግም። በቃ ይኸውልሽ ፈጠን ፈጠን አድርጊ። አሁን አንተኛን መምከር አለብህ። ምን ታረጊዋለሽ? ጠንቋይ ለራሱ ያቀም አይደል ተረቱስ የሚባለው። በሉ እኔ ልሂድ፣ ሰዓቱ ረፈደ። ወደ ቤት መስለሽኝ ሌላ ቦታ ነው እንዴ የምትሄጂው? አይ ማለቴ ለሊ መድኃኒት የምትወጣበት ሰዓት ለማለት ነው። እንደዛ ከሆነ እሺ በቃ ሂጂ። አብረሽኝ ስለነበርሽና ጊዜሽን ስለሰጠሽኝ በጣም አመሰግናለሁ። ቻው በቃ አለይ ቻው በቃ። ካፈቀሩ አይቀር እንደ ዲብ ከተፈቀሩ አይቀር እንዳደ ያሉ ማን ናቸው? እትዬ ፍቅር ናቸው። አይ ዳይመንድ ኪንጎስ? ኪንጎማ አባቴ ሂዝ ወርከርማን ሰራተኛ ሆናለች ከዚህ በኋላ። ግን አሁን ያስታውሰኛል አያስታውሰኝም የሚለው ነገር ነው በጣም የሚያሳስቡ። ወዴ አይ ኪንጎ ይኸውልህ በእናትህ የማቱሳላ እድሜ ነው ያለው። ወየ ወንድም ጥላ ብራዘር አምብሬላ ወየ ምን እበላለሁ ቤት በኩል ያስበሉኛል። አንዴ ዶክተር አንዴ ቤዛ፣ አሁን ደግሞ የሆነ ዴል ሰቅዘው ይዞኝ ቤት በኩል ልብላ 30 ደቂቃ። ኧረ መጣው ወንድምዬ መጣው። ማን ነው? ኪንጎ ነው? ታዲያስ የኔ ጌታ ኪንጎ ወንድም ጥላ ብራዘር አምብሬላ ይላል። ሙገሰዋል በዛ። ኧረ ሲያንስበት ነው። ይልቅ ምሳ በልተሃል? አይ አልበላሁም። እሺ ና እንሂድ በቃ። ወዴት? እንዴ ምሳ ልጋብዝ ነው። ኪንጎ ጋብዘኝ እያለኝ ነው። በቃ አብረን እንበላለን። ይሻላል? አይሻልም? ገብተህ ሮሚን ከምታስጨንቃት ብንበላ ይሻል። ዳኒ ቤዛ ደግሞ ይሄንን የፈረስ ጭራ አትቀጥይ ስልሽ አልሰማም አልሽኛ። እባክህ አንተማ ታዘብኩ። እንዴት ሆነሽ እንኳን ብላ አትደውልም? ተሳካ? አዎ ተሳካ። ድሮም እኮ አውቄ ነበር። እንዴት አወቅ? አንቺ እኮ የኔ የት ነሽ? እንዴት ነው ማይሳካልሽ? ወዶ ነው በግዱ ነው የሚቀጥርሽ? ቆይ ፊት ምንድነው ደባብሮሃል? ምን ሆንኩኝ? እሺ ዘይት ምን ትሰራለህ? ያዘዝሽን እየሰራው ነው። ጀግና ልጅ። አሁን ነቃበል። ምን አዲስ ነገር አለ? ያንን ጅል ልጅ ለኳኩሾ ነው የመጣሁት። ጥሩ አድርገሃል። አሁን አንቺ ደግሞ ገብተሽ አያይዡ ነው የምልሽ። እሺ መጣ በቃ ሂድ አንተ። ሄለን ውስጥ አለች? አዎ የኔ ድንብላል አለች። እጥር ምጥን ያለች እንዴት አባቷ እንደምታመርኩ። እባክህ አትንቀጥቀጥ፣ አሁን ሂድ። አንቺማ ያ ዶክተር ተመችቶሻል። በየትኛው አይንሽ ሌላ ሰው ታያለሽ? እሱን ተወው፣ ስመለስ እነግርሃለሁ። ለማንኛውም አሁን ሳይበርድ ልሂድ። ሄደሽ አጋጊው ነው የምልሽ። በቃ ያበደን ይመችሽ። አላውቅም። አይ ዛሬ አልመጣችም። አላውቅም። አንተ ቀልጅ ምን አለብህ ደግሞ እኮ ስማ እራሱ ደስ ሲል አደይ እንዴ! ቆይ ለምን ደም ስቀው? አንተ ልጅ ያስቸገርከኝ። ቆይ እኔ ከዛ በፊት እንደዚህ ብዬ አውቃለሁ? እና ቆይ እሺ ለምን ደም ስቀው? ማነው? አደይ እና ቆይ አንዴ ምን ሲል አደይ ለሊ አልመጣችም እንዴ? ለሊ እኮ መታከምናውን ጨርሳ ሄዳለች። ውይ ዶክተር በጣም ይቅርታ። እኔ እኮ አመጣጤ ካልጨረሰችና ከደረስኩባት ብዬ ነበር። ከሄደችማ በቃ ወደ ቤት ልሂድ። እንዴ ረሳሽው እንዴ? ምኑን? ከለሊ ውጭ እዚህ የምትመጪበት ምክንያት እኮ ነገሮች ነበር። በጣም ይቅርታ ዶክተር። እኔ እኮ ሀሳቢ ሁሉ ለሊ ላይ ስለነበረ ነው። ተረድቼሻለሁ አደይ። ስለመጣሽ በጣም ደስ ብሎኛል። አደይ። አቤት ዶክተር። ደስተኛ ነሽ? ደስተኛ ነሽ ወይ? ለምን ጠይቀኝ? አልመስልም እንዴ? ትመስያለሽ፣ ግን ደግሞ መሆንሽን እርግጠኛ መሆን አይቻልም። ቀጥተኛ መልስ መልሽልኝ። ደስተኛ ለመሆን እየሞከርኩ ነው። ከትላንትና ዛሬ በጣም የተሻለ ነው። በሱ ደግሞ እግዚአብሔርን አመሰግናለሁ። ግን ደግሞ ሰው አይደለም። እንደ ትላንትናው ቢሆኑም የምላቸው ነገሮች አይጠፉም። ቢሆንም ለሁሉም ነገር ተመስገን። አንቺን ደስተኛ የሚያደርጉሽ ነገሮች ምንድን ናቸው? ቤተሰቦቼ፣ በቅርብ የማውቃቸው ሰዎች፣ ጓደኞቼ፣ ሁሉም ሰዎች ሲደሰቱ ከማየት በላይ የሚያስደስተኝ ነገር የለም። የእናቴ ፈገግታ እኮ እኔን ዘላለም ደስተኛ ያደርገኛል። ደስ ይላል። እንደዚህ አይነት መልስ አልጠበቅኩም። ብዙ ሴቶች በጣም የተለያየ መልስ አላቸው። ምን አይነት ነገሮች? ደስታቸው የሚፈልጉት ከሌላ ነው። ትዳር በመያዝ ከዛ በመውለድ የራሳቸውን ቤተሰብ በመመስረት
ከዛ ጭንቀታቸው የሚያበቃ ይመስላቸዋል። የእነሱን ባላውቅም እንደኔ ግን ቤተሰቦችን በአካባቢ ያሉ ሰዎችን ደስታቸውን ሳታስተካክል ከነ ችግራቸውና ከነ ሀሳባቸው ዘግተባቸው ደስታን ሌላ ሰው ጋር ፍለጋ መሄድ ተገቢ አይመስልም። ጥሩ አጋጣሚ ነው ማለት ስላወቅሽ በጣም ደስ ብሎኛል አደይ። እኔም ዶክተር። ግን አደይ አሁን ያልሽኝን ነገር የእውነት አደይ እየኖረችው ነው? አይ ዶክተር። ለምን? እኔ ገና ብዙ ነገሮች ይቀሩኛል። ቤተሰቦች የት ናቸው? ገጠር። ገጠር ያሉት እናትሽ ወይስ አባትሽ? ሁለቱም አሉ ዶክተር። ታዲያ አደይ ከደስታዋ ርቃ ከተማ ምን ትሰራለች? ይቅርታ ዶክተር፣ አንተ ብዙ የማታውቃቸው ነገሮች አሉ። ማወቅ እችላለሁ? ይቅርታ ዶክተር። እሺ በቃ አትጨነቂ። ሌላ ጊዜ ፈቃደኛ ስትሆኚ ትነግሪኛለሽ፣ አታስቢ። እሺ ግን ካልደከመ ህፃናቱ ጋር መሄድ እንችላለን? እሺ ደስ ይለኛል። እኔ እኮ ስራ ቦታ ነው የምሄደው። ምንድን ነው? እና ስራ ብትሄድስ ምን ባሬላ ልትሸከም ነው የምትሄደው? ኧረ ተው እንዴ! ሰው ምን ይላችኋል? አይ ሮሚዮ፣ በቃ እቺን ነገር አትባንኛት። እኔ የምልህ እናንተ ሀገር ፉድ እንዴት ነው? እንዴት ነው ፉድ? ፉድ ምን አባ ያስቃል? ጥርሳ አንተ አሁን ከኔ የተሻለ እንግሊዘኛው ቀን ነው እኔ ላይ የምስቀው። ጓደኝነታችሁ በጣም ደስ ይላል። ያው እኮ አንተም እኮ ሂሳቧን ከቀረቀርሽ ያው ኢንትራንሷን ከቻልሽ ምሳ ላይ የምትከፊ ከሆነ እኮ ከኛ ጋር መቀላቀል ትችላለህ። እኔ የምልህ ስራ ቦታ ከዛ ይርቀ? እሱማ ሲልከኛል፣ ግን ይህ ጀዝባ ያለኔ አይበላለት። ኧረ እባክህ። እሺ ሌላስ? እንደውም አንተን ሳይ ነው በጣም ምግብ የሚዘጋኝ። አይገርምም? ከርሳ ወይኔ ቦስ ነው። ሄሎ። አቤት። እሺ መጣሁ። ኪንጎ ተረጋጋ እንጂ ቦስ እኮ ነው። እና ይሁና። ወይኔ ጉዴ፣ ሰዓት አርፍጃለሁ መሰለኝ። እባክህ እዛ ረፈደ ምናምን ይላል። አሁን ገና አይደል የመጣው? ቆይ ምሳ ሰዓት የለም? 30 ደቂቃ ሞልቷል። ኧረ እባክህ፣ ይሄ መጉረሻ ሰዓት ነው? ምሳ ሰዓት ነው ወይስ እዚህ ጎርሰህ እዛ አላምጠህ የምትውጠው ቢሮ ስገባ? በቃ አትከራከኝ አንተ። ደግሞ በመጀመሪያ ቀን አረፈድኩ እኮ ነው የምልህ። አረፍዶብኛል በእናታችሁ። ኪንጎ፣ ከአንተ ባለ አቅም ለራስህ ጊዜ ያስፈልጋል። 30 ደቂቃ ለእረፍት ግን በቂ አይደለም፣ በጣም ትንሽ ነው። በቃ ዴቪ ቅርታሽ፣ አሁን ሂድ። አንተ እያየህ ደም ደነስ ሞቶ ነበር እኮ አንተ። በእናትህ ስራ በማግኘቱ ደስተኛ ነው። እሱማ እኔም ኮርቼበታለሁ፣ ግን ደግሞ በመጀመሪያ ቀን እንደዚህ መርበትበቱ አናዱኝ። በል አትናደድ፣ እኛ ምን ሂድ። ኧረ እንዴ መጀመሪያማ ቡና እንጠጣች። አይ እኔ እንኳን አልጠጣም፣ ባይሆን እኔ ልሂድ። ኧረ በቃ በዛው ሂሳቧን ቀርቀር አድርጋት አይሻልም? እንደዚህ ማነሽ ነይ። ያው እንግዲህ ይልመድ እየመጣ ያው ምሳ ላይ ሂሳቧን ቀርቀር ያደርጋል። እሺ ወይ ሮማኒ፣ እትዬም እንዳደረጉ ገምት። ምን አደረጉ? ፍቅርን መኝታ ቤቱ ውስጥ አስገብተው ቆለፉባት። የምርሽን ነው? የምሬን ነው። የታባቷ ይበላት። እኔ እንደዛ ዋሽታ ጉድ አድርጋኝ። አትጮሽ፣ በኋላ ደግሞ እንዳይሰሙን እትዬ። አየሽ፣ የምዬ ጸሎት እኮ ጥሎ አይጥለኝም። ይኸውልሽ እግሬን እየተከተለ ጠላቴን ጉድ ይሰራልኛል። ማነው? አጅሬው፣ ቆይ እዚሁ ጠብቅ። አንተ አረግ ወሮ በላ ምን አባልሰ? ይሄ ነው የፍቅር እኮ። አዎ እቤት ሰላማችን የሚነሳ ጉዳይ። ምን ችግር አለው? ምቀኝነት ካልሆነ በስተቀር ምን ችግር አለ? ሄደህ መጣላለህ። አረ ምንም ችግር የለውም። የኔ መኳንንት ና ጠጋ በልና ወደዚህ እጠራላለሁ። ና ጠጋ በል። ምን ልትሆን ነው? አንተ ያመሃል እንዴ?
ምንድነው? ጤና የለህም? ጤነኝነቴንማ እነግርሃለሁ። ና ጠጋ በልና ወዲህ እነግርሃለሁ። አሹ ተረጋጋ። እንዴት ነው መረጋጋው? ሮማን አንበለጌ ስዳደግ አሳያለሁ። እኔ አሹ ቀብራራው የምይ ልጅ ማንነቴን ታያለህ። አዎ ትመለሳታለህ። በቃ ሂዷል። ተረጋጋ። አሁን እትዬ እንዳይሰሙ ሌላ ችግር ደግሞ እንዳይፈጠር። ይሄ እኮ ነው ሌሊት ፍቅርን እያስመሸ ሰላማችንን የሚነሳል። እና እሷ ፈልጋ ሄደችው። አንተ ምን አገባ? ፍቅር ተንኮለኛ ናት ታውቃለህ። አሁንም ያደረገችውን ነገር አይታላሹ። በቃ በሷ ጉዳይ ጣልቃ አትግባ። ለምንድነው ራስን ችግር ውስጥ የምትከተው? እሱ ልክ ብለሻል። እቺ ቀጣፊ ውሸታም እሷን እኔ ከስንት ጉድ አውጥቻት አሁን የኔ ተራ ሲሆን አይደል ለትዬ ዋሽታ ጉድ ያደረገች? አዋሹ። ስለዚህ መጠንቀቅ አለብን። ና በቃ ደግሞ አሁን እትዬ ሰምተው ሌላ ነገር እንዳይፈጠር ና ግባ። መለሳት አቤ ቆይ ሚስት እየተጣደፈች ወዴት ነው ሄደችው? እሷ አይመለከትሽም ቤዛ። እሺ ቆይ ለምን መጣሽ? ይህ ሁሉ ነገር እኮ የተፈጠረው እኮ በአንቺ ምክንያት ነው። እንዴ ምን አጠፋው? ምን አደረግኩ? ወይኔ ወንድምሽ ለምንድን ነው እዚህ መምጣት የጀመረው? ማን ነው እሱ? ዳኒ መጣ እንዴ? እየቀለድሽ ነው? ኧረ እኔ አላውቅም። ቆይ ከምር ነው ዳኒ መጥቶ ነበር? ከሄዱ ጋር ያጣላኝ ማን ሆነና? ለማንኛውም ድጋሚ እዚህ ቤት እንዳላየው እሺ? ንገሪው። እሺ እነግረዋለሁ። ስትወጪ በሩን ቆልፊ። ቆይ ትንሽ አቆይም እንዴ? እሺ አጎት ተብዬው ደግሞ ዛሬ ከቤት እንዴት ወጣሽ? እንዴ ድሮ እስረኛ ነበርኩ እንዴ የማልወጣበት ምክንያት። ቆይ ለምንድን ነው ልጄን ያስለቀስካል? ደግሞ የማንን ልጅ ነው ያስለቀስኩት? ሌላ አብሮኝ የሚኖር ልጅ የለም። ብርሃንን ነው እንዴ? ደግሞ አንተም ተጨመርክ ላኩህ እንዴ? የእሳቸው መቻነሰ። እህቷ ልታገባ ነው ሲባል ደስ ሊላት ይገባል እንጂ ምን ያስከፋል እንዴ? ቆይ እኚህ ሰውዬ እኮ ጉደኛ ናቸው። ነገሩን አጸደቁት እንዴ? ታዲያ ቆይ ማን ፈቅዶ እንዴ? ወንድም የፈቀደ እኮ አይበቃም እንዴ? እኔም እኮ በልጄ ላይ መብት አለኝ። አንተ ማን ነው እንዴ የተዳፈረኝ እኔን ሳይጠይቅ እንደዚህ የሚያደርገው? ቤትሽ እንደመጣ ነግሮኝ ነበር እኮ። ማን ነው እሱ? የደመቀ ጓደኛ ነው፣ ስሙ ዳዊት መሰለኝ። እንዴ ቆይ ፈረንጅ ነው ሲሉ የነበረው እሱን ነው እንዴ? ታዲያ እድገቱም እዛ ነው ሲለኝ ነበር አሜሪካ። እንደው ምን ነው ይሄን ሳያሳየኝ ሳያሰማኝ ሞቴ በቀረበ። አይ እንግዲህ ራስሽ ላይ አታሟርቺ። ልጅሽ ደህና ሰው ልታገባ ነው፣ ያውም ከአሜሪካ። አየኔ ምስኪን፣ ለዛ ነው ለካ ብርሃኔ እንደዛ ደንግጣ እየሮጠች የመጣችው። ማናት እሷ? የምትነግራቸው ከሆነ ንገራቸው። አይኔ እያየ እኔ አደይን ለዛ ልጅ አልድራትም። አንቺ ደግሞ የእናት ምቀኛ ልትሆኝባት ነው? ኧረ ተይ፣ ምን ይሻልሻል አንቺስ? አይ አጉል አዛኝ ቅቤ አንጓች አትሁን። ተናግሬያለሁ። ጉደኛ ጉድሳ ሁለት ታማች አንድ ወንድን ማፍቀር እንዶ መውደድ አበስ ገበርኩ። የኔ ጌታ አውጣኝ! ኧረ እናንተዬ ጉድ ሳይሰማ መስከረም አይጠባም የሚባለው ይሄ ነው እንግዲህ። እንዴ ኧረ ጉድ! አውጣኝ ሲሉ ከሀገር ያወጣል አሉ። በስመ አብ! አንቺ ዴቭ እንዴት ነህ? ይመስገን። ምን ነው ብቻሽን? ችግር አለ? አይ የለም። አቤ ወዴት ነው? ማለቴ ለምን ብቻሽን ተቀመጥሽ? አይ እንዲሁ ዝም ብዬ ነው። እርግጠኛ ነሽ? አዎ። እኔ ግን አይመስለኝም። ቆይ ደብሮሻል? አይ ትንሽ ከፍቶኛል። ታውቂ የለ እዚህ ማንም የለኝም። እንዴት እንደዛ ታስቢያለሽ? አቤ አለ፣ አደይ አለች፣ ካስፈለገ ደግሞ ዳይመንድ አለ አይደል? ለምን ብቸኝነት ይሰማሻል? ቶ ብነግርህም አንተ አትረዳኝም። ያው አንተ ወንድ ነህ፣
እሺ እንደዛ ከሆነ ግን ይኸውልሽ መቆዘም፣ መጨነቅ፣ እኔ ብቸኛ ነኝ ምናምን ብሎ ማሰብ ይኸውልሽ አይቻልም። እሺ ወዴት ልትወስደኝ? ነይ ሮማን ጋር እንሂድ። አይ እሷ ጋር እንኳን አልሄድም። ለምን? እዛ ቤት በክፉ ዓይን የምታይ ልጅ አለች። ኦኬ ፍቅር ነው መሰለኝ ስሟ፣ እኔ እንጃ። እሺ በቃ ወይ አደይ ጋር። አይ እኔ እንኳን ማንም ጋር አልሄድም፣ እዚሁ ለብቻዬ ቁጭ እላለሁ። አታስብ ዴቭ። አይ እንደዛማ አይቻልም። ብቻሽን ትቼሽ መሄድ አልችልም። አሹ እኔ ነኝ። ካትልኝ አቢ አሹ ሄለን እዚህ መታለች ነኝ። ኧረ የለችም፣ አልመጣችም። ምን ነው ችግር አለ እንዴ አብዬ? አሹ እርግጠኛ አልመጣችም? ኧረ አልመጣችም አብዬ። ወይት ሄዳ ይሆን? እኔ አላውቅም። አሹ እያወራን ነበር፣ ትንሽ አልተግባባንም። ከዛ ትታኝ ወጣች። ወይት ምን ነው እንዴ አቢ? ደግሞ ሄለንን እያወቃት ኩርፊያዋ ሀገር እንደሚያስለቀቅ እያወቅ እኔ እንደዚህ ትሆናለች ብዬ መቼ አሰብኩኝ? ማወቅም አለብህ። አየህ የሚያስደስታትን የሚያሳዝናትን ነገር ለይተህ ማወቅ አለብህ። በቃ ካልሆነ ለሊ ጋር ሄድ መሰለኝ። እዚህ ካልሆነች እዛ ነው የምትሆን። አዎ በሊድ ካጣትም ለኔ ደውልልኝ፣ እመጣላለሁ አብዬ። እሺ በቃ ሰላም። አዎ አይዞህ አይዞህ የኔ ጌታ አይዞህ። አይ የሰው ሀገር ሰው ተንከራተተ፣ እዚህ ተመጣ ደግሞ እኮ ጠቆረ ይሄ ልጅ። ኧረ ቅምጥል ችግር የለውም አታስቢ። ልጅ እዚህ የለም እንዴ? ቤኪ እኮ እዚህ አልመጣም። ምን ነው ማዘሩ? አይ እቤት ሳጣው እዚህ ያለ መስሎኝ ነበር። አይ እዚህ የለም። ቆይ ወዴት አባቱ ሄዶ ነው? አነሳም። ተይው በቃ ሲመቼ ይደውላል፣ አታስጨንቂ። እሺ በቃ እኔ ወጣ ብዬ ልፈልገው። ቆይ ግን በጤናው ነው ልጁ? አላበዛው እንዴ? መቼ መጣሽና ነው የምትሄጂው? ሰው ልንጠይቅ እንጂ ካፌ እኮ አይደለም የመጣ ነው። አራዳሊ አራዳ ልጅ ናት፣ አትቀየመኝም አለል። አዎ ቅምጥል ችግር የለውም መሄድ ትችያለሽ። ስለመጣሽ ደግሞ በጣም ደስ ብሎኛል። በቃ እናንተ ፋበሉሽ። ቻው። አይሆንላትም እኮ ትንሽ መቀበጥ እኮ አትችልበት። ተያት ትሂድ ማዘሯ። አንቺ እኮ ዝም ብለሽ ነው የምትጨነቂው እንጂ እኔ በጣም ደህና ነኝ። ደህና መሆንሽን እርግጠኛ አይደለሁ። አታስቢ ማዘሯ፣ እኔ አሁን በጣም ደህና ነኝ። ደግሞ ከዚህ በላይም ደህና ለመሆን እየሞከርኩ ነው። በርቺ ልጄ፣ ፈጣሪ ካንቺ ጋር ይሁን። አሜን ማዘሯ፣ አመሰግናለሁ። አደይ እንደዚህ ደስተኛ እንደምትሆኝ ገምቼ ነበር። እንደዚህ አይነት በጎ አድራጎት ስራ ውስጥ እንድሳተፍ ስላደረከኝ በጣም አመሰግናለሁ። እንዴ እኔ ምን አደረኩኝ? አደይ ራስሽ ከሆነሽ የመረጥሽው። በቃ እኔ ልሂድ፣ ወደ ቤት ልግባ። እና ትንሽ መንገድ ልሸኝሻ? አይ ቅርብ ነው፣ ከዚህ በኋላ እሄዳለሁ። አንተ አትቸገር። አላስቸገርሽኝም አደይ፣ እኔ በጣም ደስተኛ ነኝ። እንዴት ደስተኛ አትሆንም ዶክተር? የምትሰራው ስራ ሁሉ እኮ ያስገርመኛል። እንዳንተ ንጹህ እንቅልፍ መተኛት የሚገባው ሰው የለም። ኃላፊነትን ሁሉ በትክክል ትወጣለህ። አመሰግናለሁ አደይ። በቃ ቻው፣ እኔ ልሂድ። እሺ ባይ። አሁንም አትናገሪ? ቆይ ግን ወንዶች ለምንድን ነው እንደወደድናችሁ ስታውቁና ልባችንን እንደሰጣናችሁ ስታውቁ የምትኮሩት? አልገባኝም። ቶ አንተ መች ይገባዋል? የተቃጠልኩት እኔ። ይኸውልሽ የኔት መፍትሄ ፈልገን ቶሎ እንድንመልስሽ የምትፈልጊ ከሆነ የተፈጠረውን ነገር ንገሪኝ። አይ ምንም አልተፈጠረም። እርግጠኛ ነሽ? አዎ። እሺ እንደዛ ከሆነ እኔ ወደ አቤ ተመልሽ። እዛ ቤት አልመለስም። ማለት? ቆይ እዚህ ልታድሪ ነው? እሱም ብዬ አይደል እንዴ ቄን የመኖሪያ ቤቴን ትቼ የመጣሁት። ይኸውልሽ የተሳሳተ ውሳኔ አትወስኝ። እኔ ከአቤ ጋር ላገናኛችሁና ተነጋገሩ፣ ከዛ ፍቱት። አይ ምንም የምናወራው ነገር የለም። ልቤ በጣም አዝኖበታል። አይዞሽ፣ አንዳንድ ጊዜ ጸብ ያለ ነው፣ ያው ያጋጥማል። አንቺ ደግሞ እንደዚህ መሆን የለብሽ። እንዴት እንደምወደው ለሱ ምንም እንደመሆን እያወቀ እንዴት ይጠረጥረኛል? በጣም ምስኪን ነሽ ማለት ነው። ጠረጠረኝ ብለሽ ነው እንደዚህ የምትሆኝ? ታዲያ እንደዚህ እየወደድኩት እሱን ብዬ ተከትዬ እዚህ ድረስ መጥቼ እንዴት አያምነኝም? እንዴትስ ይጠረጥረኛል? በጣም ነው ያዘንኩበት። አይዞሽ በቃ እኔ አናግረዋለሁ። እሺ አንቺ ተረጋጊ። ነይ እስኪ። ብቸኛ ነን ማለት አይቻልም፣ እኛ አለን። እሺ ሄለን፣ አንተ ደግሞ እዚህ የሚሰራ ነው?